አሰብ ቀይ ባህርን ማዕከል ያደረገው የኢትዮ ኤርትራ ውጥረት ዓለም አቀፍ አጀንዳ ሆኖ በቀጠለበት በዚህ ወቅት የኤርትራ መንግስት ተቋሚ ድርጅቶች የጋራ ዓላማ እስካለን ድረስ ለምን አብረን አንሰራም ወይንም አንተባበርም የሚል እሳቤ ተጠራርተው በአዲስ አበባ የትብብር ስምምነት ተፈራርመዋል። ድርጅቶቹ በተለያየ ማዕቀፍ ውስጥ ሆነው የኤርትራን ፕሬዝዳንት ኢሳያስ አፈወርቂ መንግስት በትጥቅ ትግል ለመጣል ዝግጅት ሲያደርጉ ቆይተዋል። የትጥቅ ትግል ማዕከላቸውም ኢትዮጵያ ነበረች። ይህም በኢትዮ ኤርትራ መካከል የተፈጠረውን ውጥረት ከፍ ያደረገ ጉዳይ ነው። በተጀመረው የፈረንጆቹ አዲስ ዓመት በዓለም የግጭት ስጋት ካለባቸው 10 ሀገራት መካከል ኢትዮጵያና ኤርትራ ተጠቅሰዋል። እስካሁን ድረስ የብዙዎች ስጋት የሀገራቱ ፍጥጫ ነው። ከቅርብ ጊዜያት ወዲህ ደግሞ የትጥቅ ትግል እንቅስቃሴው በርትቷል። አብዛኞቹ የትጥቅ ትግል አከናዋኞች በኢትዮጵያ የሚንቀሳቀሱ ናቸው። ከዚህ ቀጥሎ የምንመለከተው ጉዳይ በዋነኝነት ለፕሬዝዳንት ኢሳያስ አፈወርቂ መንግስት ስጋት የሆነው አካል ማን ነው የሚለውን የሚፈተሽ ነው። አብራችሁን ቆዩ። የአዲስ አበባው ስምምነት የኤርትራ መንግስት ተቋሚዎች የጋራ ዓላማ እስካለን ድረስ ለምን አብረን አንሰራም በሚል እሳቤ ከተለያየ ድርጅቶች ወደ አንድ ድርጅት በመምጣት የትብብር ስምምነት ተፈራርመዋል። ድርጅቶቹ ኢሳያስን በትጥቅ ትግል ለመጣል በአዲስ አበባ የትብብር ስምምነት ተፈራርመው ቀጣይ እቅዳቸውን አሳውቀዋል። ስለ ትግሉ አጠቃላይ ሁናቴ ማብራሪያ ሰጥተዋል። ኢሳያስን ለመጣል የተባበሩት ድርጅቶች የኤርትራ አፋር ብሔራዊ ጉባኤ፣ የቀይ ባህር አፋር ዴሞክራሲያዊ ድርጅት ናቸው። እነዚህ ድርጅቶች ኢሳያስንና መንግስታቸውን አብሮ በትጥቅ ትግል ለመጣል የሚያስችላቸውን የትብብር ስምምነት በኢትዮጵያ አዲስ አበባ ከተማ በይፋ መፈራረማቸውን የጀርመን ድምፅ የአማርኛው ቋንቋ አገልግሎት ዘግቧል። ሁለቱ የኤርትራ መንግስት ተቋሚዎች አዲስ አበባ ውስጥ በተፈራረሙት ስምምነት የጋራ ግብ አስቀምጠዋል። የኤርትራ የአፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ የሆኑት አቶ አሊ መሐመድ ዑመር በጉዳዩ ላይ የሰጡት አስተያየት አለም። ከጥቂት ሳምንታት በፊት በአፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራን፣ ወጣቶችና ሌሎችም የማህበረሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር አፋር ዴሞክራሲያዊ ድርጅት ጋር በመድረኩ መታደሙን አስታውሰዋል። አሁን ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዴሞክራሲያዊ ድርጅት ጋር መስማማቱን አስረድተዋል። ድርጅቶቹ አዲስ አበባ ውስጥ በፈረሙት ስምምነት አብሮ ለመታገል መስማማታቸውን አስረድተዋል። በአካባቢው ያለውን አምባገነን ስርዓት ለመገርሰስ በምናገኘው እድል አብሮ መስራት የግድ መሆኑን አምነን የተስማማንበት ስምምነት ነው የተፈራረም ነው ያሉት አቶ አሊ የዚህ ትብብር ስምምነት ዋና ዕቅድ የትግሉ ግብ ተመሳሳይ የሆነው የአፋር ህዝብ ፍላጎት ማሳካት ነው ብለዋል። የሁለቱ ድርጅቶች ስምምነት ኤርትራ ውስጥ የህዝቡን የራስ በራስ ማስተዳደር ማሳካት የመጀመሪያ ግቡ ነው ያሉት ቃል አቀባዩ ትግላቸውን ዴሞክራሲያዊ ኤርትራን ለመፍጠር ያለመ ስለመሆኑ ተናግረዋል። ከስምምነቱ በኋላ የቀይ ባህር አፋር ዴሞክራሲያዊ ድርጅትን በመወከል አስተያየታቸውን የሰጡት የድርጅቱ ቃል አቀባይ አቶ ነስረዲን አህመድ አሊ በበኩላቸው በሰመራ ከተደረገው ህዝባዊ ኮንፈረንስ መረዳት የተቻለው ላለፉት 3 አስርት ዓመታት የተለየ ጭቆና ውስጥ እንደነበርን ነው ብለዋል። ህዝቡን ይፈጽምበታል ካሉት ጭቆና እንዲወጣ ህብረት በማስፈለጉ ወደ አንድ መተናል ሲሉም የትብብሩን ዋነኛ ምክንያት የትግልም ዓላማ አስረድተዋል። አያይዘውም እኛ ሁለቱም የፖለቲካ ኃይላት የቀይ ባህር አፋር ተወላጆች እንደመሆናችን ልዩነት እንኳን ቢኖር ወደ አንድነት በሂደት ውስጥ መምጣት እንደሚቻል በማሰብ ነው ትብብሩን ያደረግነው ብለዋል። የህዝቡን ፍላጎት ጭምር መሰረት በማድረግ ለሌሎች በትግሉ ስለሚገኙ ድርጅቶች አብነት ለመሆን ለአንድ ግብ ስምምነት አኖረናል ብለዋል። የትጥቅ ትግሉና የኢትዮ ኤርትራ ውጥረት የኢትዮጵያ መንግስት ኢትዮጵያን ከቀይ ባህር የለያት ግልጽ ህጋዊ አካሄድ የሌላ አካሄድ ነው በማለት ከኤርትራ መንግስት ባለስልጣናት ጋር እየተካረረ የቃላት ጦርነት ውስጥ ይገኛል። ወቅታዊውን የኢትዮ ኤርትራ ውጥረት እንደ ጥሩ አጋጣሚ የወሰደው አካላት ትጥቅ ትግላቸውን አጠናክረዋል። የሁለቱ ሀገራት ዲፕሎማሲያዊ መካረር የኤርትራ መንግስት ለማስወገድ እንታገላለን ብለው ለሚንቀሳቀሱ ኃይላት መልካም አጋጣሚ የፈጠረ ሲሆን የቀይ ባህር አፋር ዴሞክራሲያዊ ድርጅት ቃል አቀባይ አቶ ነስረዲንም ይህን አስረድተዋል። በምላሻቸው በኤርትራ በኩል ያለው ስርዓት ዴሞክራሲያዊ አስተዳደር ቢኖር ወደ ትጥቅ ትግል ባልገባን ነበር። አሁን በአዲስ አበባ ያሉ የመንግስት አስተዳደሮች ከአስመራ ጋር ውዝግብ ውስጥ መግባታቸው የጋራ መልማት ጥያቄ ተቀባይነት በማጣቱ ነው ይላሉ። የኤርትራ አፋር ብሔራዊ ጉባኤ ቃል አቀባዩ አቶ አሊ በበኩላቸው የኛ ፍላጎት የራስን መብት በራስ መወሰን ነው ይላሉ። ትግላቸውም የኤርትራ አፋር ህዝብ መብቱ እንዲከበርለት ብቻ መሆኑን አስረድተዋል። የኢትዮጵያና ኤርትራ ህዝብ ታሪካዊና ባህላዊ ብሎም ምጣኔ ሀብታዊ ትስስር ያለው ህዝብ መሆኑን የሚያነሱት ፖለቲከኞቹ የትግል ግባቸው የጋራ ግብ ማሳካት ላይ እንደሚያተኩር አንስተዋል። የኢትዮ ኤርትራ ባለስልጣናት ከፍተኛ ውዝግብ ውስጥ በገቡበት በዚህ ወቅት ከሰሞኑ አንድ የኢትዮጵያ ጄኔራል ቀይ ባህርን የሚዋሰን የኢትዮጵያ ካርታ ያለበት ምስል መሸለማቸው ኤርትራን አስቆጥቶ ነበርም። ከዚህ ቀደም የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ አመራሮች ስለ አሰብ ቀይ ባህር ያስተላለፉት መልእክት የኤርትራ ባለስልጣናትን አስቆጥቶ ወዲያውኑ እግር በእግር እየተከታተሉ ምላሽ ሲሰጡ ነበርም። ከዚህ አንጻር ለኢሳያስ መንግስት ስጋት የሆነው የትኛው እንደሆነ መረዳት ይቻላል።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ከሁለት አቅጣጫ ስጋት እንደገጠመው ይነገራል። አንደኛው ስጋት በትጥቅ ትግል ለመጣል የተነሱት ኃይላት ከመቼውም ጊዜ በላይ ቆርጦ የተነሱበት ጊዜ ስለሆነ ነው። ሁለተኛው ደግሞ በወደብ ጉዳይ ከኢትዮጵያ መንግስት ጋር የቀጠለው ፍጥጫ ነው። ከዚህ ቀደም ከኤርትራ መውጣትም ሆነ መናገር የማይወዱት ፕሬዝዳንት ኢሳያስ ከወትሮው በተለየ መልኩ ዲፕሎማሲያዊ ትግላቸውን አጠናክረው የታዩት የኢትዮጵያ መንግስት የወደብ ጥያቄ ጠንከር ብሎ ስለመጣ ነው። ኢሳያስ የመንግስትን የወደብ ጥያቄ በስጋት ለምን እንዳዩት ይጠይቃል። ኢሳያስ የወደብ ጥያቄውን በስጋት የተመለከቱበት ዋና ምክንያት በህጋዊ መንገድ በሄዱ መጨረሻ ላይ የሚገጥማቸው መገመት ስለማይችሉ እንደ ኢህአዴግ ዘመን በዝምታ እንዲቆይ በመፈለጋቸው ነው። ኢሳያስና መንግስታቸው የኢትዮጵያን የባህር በር ጥያቄ አይቀሬ መሆኑን እያወቁ ከዚህ እውነታ ሲሸሹ መቆየታቸው የአደባባይ ሀቅ ነው። ለዚህ ዋነኛ ምክንያቱ ደግሞ የኢህአዴግ መንግስት ነበረም። ህወሓት መራሹ የኢህአዴግ መንግስት ኢትዮጵያን ወደ ባሳጥቶ ጉዳዩም እንዳይነሳ ለረጅም ጊዜ አዳፍኖት ቆይቷል። በጊዜው አልፎ አልፎ በፓርላማም ይሁን በሌላ ስብሰባ ጥያቄው ሲነሳ የተለባበሰ ምላሽ ነበር የሚሰጠው። እንዲያውም ጥያቄው እንዳይነሳ የተደረገበት ብዙ አጋጣሚ ነበረም። ይህ ኤርትራን ክፉ ልማድ አስይዟት ቆይቷል። በኢትዮጵያ የባህር በርና የወደብ ጉዳይ አጀንዳ ሆኖ እንዳይነሳ በቀዳሚነት የምትፈልገው ኤርትራ ስለመሆኗ ይነገራል። ማለትም ኢሳያስ አፈወርቂ የሚመሯት ኤርትራ። የኢትዮጵያ መንግስት ከኤርትራ መንግስት ጋር ሲገናኝ የመጀመሪያ ጥያቄው ወደብ ነበረም፣ የአሰብ ጉዳይ። ጠቅላይ ሚኒስትር አብይ በፓርላማ ያረጋገጡት ይህን እውነታ ነው። ከኤርትራ ጋር እርቅ ፈጥረው ከአዲስ አበባ አስመራ በተመላለሱ ጊዜ ከኤርትራ ባለስልጣናት ጋር በመጀመሪያ ደረጃ የተነጋገሩት በአሰብ ጉዳይ ነው። አስመራ ሄደው ከፕሬዝዳንት ኢሳያስ አፈወርቂ ጋር የፊት ለፊት ንግግር ባደረጉ ጊዜ የአሰብን ጉዳይ አንስተዋል። ይህንን ሁሉም የኤርትራ ባለስልጣናት ያውቁታል በማለት ተናግረዋል። የሁለቱ ሀገራት መንግስታት መሪዎች ኢትዮጵያ አሰብን በነጻ እንድትጠቀም ተስማምተው ነበረም። የሁለት ሀገር አንድ ህዝብ ሆኖ የሚያስብል እርምጃ በመውሰዳቸው አድናቆት ከዚያም ይጎርፍላቸው ነበረም። የኢሳያስና የአብይ የሰላም እርቅ ለአብይ አህመድ የኖቤል የሰላም ተሸላሚነት፣ ለኢሳያስ አፈወርቂ ደግሞ ዳግም ተፈላጊነታቸውን አጎናጽፏቸዋል። የመልካም ግንኙነት ተመልሶ የተበላሸበት ምክንያት ከብዙ አቅጣጫ ታይቶ የሚተነተን ሲሆን ከሰሜኑ የትግራይ ጦርነት ቀጥሎ ዋናው መንስኤ ግን ወደብ ነው። የኢትዮጵያ መንግስት አሰብን ለማስመለስ ሲነሳ የኤርትራ መንግስት በበኩሉ ይህማ ትንኮሳ ነው የሚል መከራከሪያ ያነሳም። ትልቁ የኤርትራ ስጋትም በዚያው ይቃኛል። የቃላት ጦርነቱን የሚከታተሉ አካላትም የሁለቱ ሀገራት መሪዎች እንዲደራደሩ ይጠይቃሉ። እስካሁን ግን የድርድር ፍንጭ እየታየ አይደለም። የጦርነት ስጋቱ አመዝኗል። በኃይልና በጦርነት የሚመጣ እልቂት እንጂ አንድም ተርፍ አይኖርም። ከዚህ የተነሳም ወደ ድርድር ብትመጡ ይበጃችኋል የሚሉ ድምጾች ግን አሁንም ይሰማሉ። ይህ በዚህ እንዳለ ኢሳያስን አስመልክቶ እዚህ ጋር የሚነሳ የቢሆን ትንተና አለም። ኢሳያስ ሊወድቁ ይችላሉ የሚል ሲሆን የሚወድቁትም በትጥቅ ትግል ነው ይባል እንጂ የእርጅና ጉዳይና የወጣቱ መሰላቸትም ሌላኛው ምክንያት ነው። ኢሳያስ ጥቂት ለማይባሉ ኤርትራውያን ስጋት ሆነዋል። ኢሳያስ ስጋት የሆኑት እድሜያቸው ወደ 80 ሲጠጋና ከዚያ በላይ የሆኑ ሲመጡ ቀጥሎ ምን ሊፈጠር ይችላል በሚል ነው። ኢሳያስ የበኩር ልጃቸውን ተተኪ ለማድረግ ጥረው እንዳልተሳካላቸው ተነግሯል። ካቢኔያቸው ከ2018 ጀምሮ አልተሰበሰበም። ማንኛውም የሀገሪቱ ጉዳይ በኢሳያስ እንጂ በካቢኔው አያልፍም። በፈረንጆቹ 2002 የሽግግር ምክር ቤቱ ይፋ ባልሆነ መንገድ ከፈረሰ በኋላ በ2018 ካቢኔው ተመሳሳይ እርምጃ ተወስዶበታል። በእድሜ የገፉና ምንም እውነተኛ ስልጣን የሌላቸው ሚኒስትሮች ብቻ አሉ። በርካታ ሚኒስቴር መስሪያ ቤቶች መከላከያን ጨምሮ ያለ ሚኒስትር ይመራሉ። የማዕድን ሚኒስትሩን ጨምሮ በርካታ ባለስልጣናት፣ አስተዳዳሪዎች፣ ዲፕሎማቶችና ጄኔራሎች መታሰራቸውን ተዘግቧል። ስለዚህም የሀገሪቱን ቁልፍ ጉዳዮች እያከናወኑ የቀጠሉት ፕሬዝዳንት ኢሳያስ ብቻ ናቸው። ኢሳያስ እንደ አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለስልጣናትን እየተቀበሉ ያነጋግራሉ። ከዚህ አንጻር ኢሳያስ ከገባንበት አረንቋ ያወጣናል ብለው ተስፋ ለተሞሉ ኤርትራውያን የትኩረት ማዕከል ናቸው። ኤርትራውያን ከኢሳያስ ባሻገር ባለማየታቸው በቅርብ ጊዜው ለውጥ እንደሚመጣ የሚያሳይ ጭላንጭል ባይኖርም ከኢትዮጵያ ጋር የቀጠለው ውጥረት ግን ኢሳያስን እንደሚያሰጋ የሚናገሩ ብዙዎች ናቸው።